እንዲጎዱ እንዲሰቃዩ እንዲሞቱ ተደርጓል በመጀመሪያ በጦር በወታደር በድብደባ በቦምብ በወዘተ በሁለተኛ ደረጃ በረሃብ እና በመድኃኒት እጦት እንዲያልቁ ተፈርዶባቸዋል ይሄንን ያደረገው የአብይ መንግስት ለረጅም ጊዜ እርዳታ እንዳይገባ ሲያስቆም የነበረው የአብይ መንግስት ነው ስለዚህ ይሄ መንግስት ደም በእጁ ያለ መንግስት ነው ከዚህ ጋር የሰላም ድርድር ማድረግ አይቻልም ሶስተኛ አሰቃቂ የሆኑ በጦርነት ሁኔታ ውስጥ በሰው ልጆች ላይ የሚፈጸሙ ወንጀሎች ተፈጽመዋል የዘር ማጥፋት ተፈጽመዋል አስገድዶ መድፈርን እንደ ፖለቲካ መሳሪያ አድርጎ መጠቀም ተፈጽመዋል የሰላማዊ ህዝብ ማሳዎች ተቃጥለዋል ንብረት ተዘርፏል የኢኮኖሚ አውታሮች ወድመዋል አገር በአጠቃላይ ወድመዋል ድልድዮች መሰረተ ልማት አውታሮች በሙሉ ወድመዋል ይሄንን ደግሞ ያደረገ ቡድን ኃላፊነቱንም ሳይወስድ አሁንም እናጠፋለን በሚል እብሪት የሚንቀሳቀስ ቡድን ከሱ ጋር መተደራደር ነገር የለም መሰረታዊው ነገር ደግሞ አትሊስት በማንኛውም የድርድር ሂደት ግጭቱ ከመጀመሩ በፊት ወዳለበት ሁኔታ ተመልሰሽ ነው ድርድር የሚጀምረው የትግራይ ክልላዊ መንግስት የጠየቀው ነገር ግጭቱ ከመጀመሩ በፊት የነበረው ሁኔታ ምንድነው የአማራ ኃይሎች የወልቃይት አካባቢን አልያዙም የኤርትራ ኃይሎች በኢትዮጵያ ውስጥ አይሳተፉም ወዘተ የኢትዮጵያ መከላከያ ሰራዊት አሁን ባለው ደረጃ በትግራይ ህዝብ ላይ ለጦርነት ከቶ የለም ስለዚህ መጀመሪያ ማድረግ ያለብሽ ለማንኛውም ድርድር ግጭት ከተፈጸመ መጀመሪያ የሚሆነው ወደ መጀመሪያ ጦርነቱ ከመጀመሩ በፊት ወደ ነበሩበት ቦታ ሁለቱም ይመለሱና ከዛ ጋር ነው የሚጀምረው ይሄን ሊያደርጉ ፈቃደኛ አይደሉም ስለዚህ ከዚህ አይነት ቡድን ጋር የውይይት ፍላጎትም ማሳየት አይገባም ግን እነሱ እንደኔ አይደሉምና እንወያያለን ከማንም ኃይል ጋር ግን ምን እንወያየው እነዚህ ቅድመ ሁኔታዎች ከግንዛቤ ከገቡ ነው የሚል ነገር አስቀምጠዋል የሆነ ሆኖ አወያዮቹም ታማኒ አይደሉም ከሱ ይልቅ ተወያዩ ታማኝ የሆነ ክሬዲብል የሆነ የውይይት የስምምነት ባልደረባ ወይም ፓርትነር መሆን አይችልም አንደኛው ታማኝ አይደለም በትራክ ሬከርዱ የሚያሳየው ውሸታም ነው ሁለተኛው ግን የጦር ወንጀል የዘር ማጥፋት የዘር ማጽዳት የክህደት እና የሰብአዊነት ወንጀሎች በእጁ ያለበት መንግስት ስለሆነ በአጠቃላይ እንደ ቡድን አብይ አህመድ ብቻ ሳይሆን ከነሱ መንግስት ቡድን ጋር ውይይት የሚባል ነገር ማድረግ አይቻልም ይሄም ሆኖ ማንኛውም አይነት ውይይት መፍትሄ እንደማያመጣ አሁን ግልጽ ነው ወደ ውይይት መሄድ የሚቻለው ምናልባትም ይሄ ቡድን ጦርነቱን ማቆም ስለማይፈልግ አሁንም እንደምናየው መግለጫው ሁሉ ኢትዮጵያን ህዝብ በሙሉ ማስከተት አለብን ስለሚሉ እስካሁን ብዙ ጊዜ ከተታዋጅ አድርገዋል ሁሉም ነገር ወደ ጦር ግንባር ሁሉ ተብሏል እኮ በአብን በኩል እንደ አብን ማለት አሁን መንግስት ነው ማለት የመንግስት የፓርላማ አባል አሉ የካቢኔ አባላት ናቸው ከመንግስት ጋር ስልጣን የሚጋሩ ናቸው እንደዚህ የሚሉ ዛቻዎች ባሉበት ሁኔታ ውይይት ትርጉም ያለው አይደለም ስለዚህ ጦርነቱን እንዲያቆሙ ካስፈለገ ማስቆም ብቻ ነው ያለው አማራጭ ለማስቆም ደግሞ በመድር ላይ በተጨባጭ የሚደረጉ ዘመቻዎችና ወሳኝነት ያላቸው እንጂ የነ ኦባሳንጆ አደራዳሪነት አይሆንም ከውይይትና ድርድር ርዕስ ሳንወጣ የኦሮሞ ፌደራል ኮንግረስ ፓርቲ ኦፌኮ እንግዲህ ከሰሞኑን መግለጫ አውጥቶ ነበርና በመግለጫውም 4 ቅድመ ሁኔታዎችን አስቀምጧል ቅድመ ሁኔታዎቹንም በአጠቃላይ መግለጫውንም እንዴት ነው ያየኸው መግለጫው በኦሮሞ ነጻነት የኦሮሞ ፌደራሊስት ኮንግረስ እንደሚታወቀው ለረጅም ዘመን የኦሮሞ ህዝብ ኮንግረስም ተብሎ ኦሮሞ ፌደራሊስት ኃይሎችን ኦሮሞ ፌደራሊስት ዲሞክራሲያዊ ግንባርንም ቡድን ጨምሮ ኦፌኮ ተብሎም ለረጅም ጊዜ ኢትዮጵያ ውስጥ መሰረታዊ አገራዊ መግባባት ስለሌለ ከምርጫም ከምንም በፊት የቀደመ ሀገራዊ መግባባት ለመፍጠር የሚያስችል ውይይት ያስፈልጋል ውይይት ድርድር በጣም አስፈላጊ ነው ለረጅም ዘመን ዶክተር መረራ ጉዲና ሲያነሳው የነበረ ነገር ነው በድሮ ገና ከ2005 ምናምን በፊት ጀምሮ ሁሉ ጊዜ ኢንፋክት ከያዲ ጋር ምርጫ ሲገባ ሲባል በምርጫው እንሳተፋለን አንሳተፍም በሚለው ጉዳይ ላይ የሚያነሱት ነጥብ የነበረው ለመሳተፍ መጀመሪያ ከምርጫ የበለጠ
ሁሉን አካታች የሆነ ሁሉን አቀፍ የሆነ የብሔራዊ መግባባት ውይይት ይደረግ የሚል ነበር። ኢህአዴግ ለረጅም ጊዜ ያንን የሚቃወመው ህገ መንግስት አለ፣ በህገ መንግስት አግባብ በማንኛውም ጉዳይ ላይ እንወያያለን፣ ከህገ መንግስቱ ውጪ የሆነ ሀገራዊ መግባባት የሚባል ውይይት አናውቅም የሚል ነበር። ናው አሁን 2018 ላይ ለውጥ የመጣ ጊዜ አማራጭ ነበር፣ ያ እድል ነበር። ምክንያቱም የአብይ ቡድን እንደ ሽግግር ጊዜ መንግስት ነው እንጂ ኦሬዲ አንገበርን ማስተዳደር አቅቶት ማንዴቱ ተዳክሞበት ስልጣን ለቆ ጠቅላይ ሚኒስትሩ ብዙ ለውጥ የመጣበት ጊዜ ነው። በዛን ጊዜ እነሱ በእነሱ ቋንቋ እንታደሳለን፣ እንለወጣለን፣ በጥልቅ እንታደሳለን ምናምን ሲሉ ያኔ ያለን ማንዴት ህዝቡን በሰላም መንገድ ለማስተዳደር አልቻለም ማለት ነው፣ አያስችለንም ማለት ነው። ስለዚህ አሁን የጊዜያዊ ነገር አድርገን እንዴት አድርገን እኛም እንታደስ ህዝቡም የሚለው ነገር ይሰማ ወደሚል ተኪዶ ነበር። ስለዚህም ለውጥ መጣ ተብሎ ሁሉም የፖለቲካ ኃይሎች እንዲገቡ ሁሉም ሚዲያዎች እንዲሳተፉ ምናምን ተደረገ። ልክ የዛን ጊዜ እንግዲህ ይሄ ጥሩ መንገድ ነው፣ እዚህ ድረስ ከመጣችሁ ወዲያውኑ ሁሉን አካታች የሆነ የመወያያ ፕላትፎርም አድርጉና እዛ ላይ የመጪውን ጊዜ ፍኖተ ካርታ ወስኑ ሲባል ፍኖተ ካርታው እኛንን እኔው ነኝ ማሻግራችሁ፣ ፍኖተ ካርታ ደግሞ ያዘጋጁት ሰዎች እኛንን ያዘጋጀነው ሲሉ ነበር ዜማ። በዚህ መንገድ ተከደ ነው። የዛን ጊዜም ለመረራም የነመረራ አባል የሆኑት እነ ጀዋርም እነ በቀለ ገርባም ሁሉ ጊዜ የሚሉት ነገር በውይይት በድርድር በስምምነት እንጂ በብረት የሚፈታ ነገር የለም ሲሉ ነበር። ስለዚህ በአጠቃላይ የመረራ ጉዲና የፖለቲካ ሌጋሲ ምንድነው ቢባል ኢትዮጵያ ውስጥ ሀገራዊ መግባባት የሚያመጣ ውይይት ካልተደረገ በፊት ካልተደረገ በቀር ምርጫ ብትዩ ጦርነት ብትዩ ምንም ቢባል ሚሰራ ነገር የለም የሚል ቋሚ የሆነ የፖለቲካ አላማቸው ስለሆነ እነሱ ውይይት ያስፈልጋል ሲሉ ስለከረሙ ይሄ መባሉ ጥሩ ነገር ነው። በጣም ዘግይቷል፣ ልክ ነው። ነገር ግን ቢዘገይም አለመቅረቱ ጥሩ ነው። ከሚቀር የዘግይቶም የመጣ ቢሆን ጥሩ ነው። አሁን እንግዲያው ውይይት የሚያስፈልግ ከሆነ ደግሞ ይላሉ፣ ውይይት የሚያስፈልግ ከሆነ ቅድመ ሁኔታዎች አሉ። እነዚህ ቅድመ ሁኔታዎች የፖለቲካ እስረኞች ይፈቱ፣ ሁሉን አካታች ይሁን፣ የዓለም አቀፍ ተቋማት ሞኒተር የሚያደርጉት ውይይት ይሁን፣ በእነሱ ግብዣ የሚሆን ይሁን ምናምን የሚሉ አራት መስፈርቶችን አስቀምጧል። ጦርነቱ ማቆም አለባቸው። ይሄን በጦርነት ላይ ያሉ ኃይሎች ሁሉ መጀመሪያ ጦርነቱ ይቆም፣ ሁለተኛ ሁሉን አካታች ይሁን፣ ሶስተኛ የዓለም አቀፍ ኦብዘርቨሮች ማለት ሞኒተር የሚያደርጉ ሰዎች ይሳተፉበት፣ አራተኛ የፖለቲካ እስረኞች ይፈቱ። እነዚህ ካልተፈቱ ውይይት አይደረግም። እነዚህ ቅድመ ሁኔታዎች ናቸው። ውይይቱን አስፈላጊነቱን በተመለከተ ግን ከሚቀር ይሻላል። ይሄን አንደርስታንድ አደርጋለሁ። እነሱ የሚሉበትም እነሱ የፖለቲካ ቁመናቸው ማዕከላዊ ሐሳብ ስለሆነ ኢንፋክት የዶክተር መረራ ጉዲና መጽሐፍት ሁሉ ገና ከበፊት ጀምሮ ለምሳሌ በ2000 በፈረንጆች የዛሬ 21 ዓመት የወጣ መጽሐፉ የሚያወራው ኢትዮጵያ ውስጥ ያለው ችግር የኮንሰንሰስ ጉዳይ ነው። የሀገራዊ መግባባት ስለሌለ ብቸኛው ያለው አማራጭ በልሂቃን መካከል ውይይት ተደርጎ የስልጣን ክፍፍል ተደርጎ በፕሮፖርሽናል ሪፕሬዘንቴሽን በሚደረግ ምርጫ በዛ መንገድ ካልተራመድን በቀር ዴሞክራሲያዊ ሽግግር ማግኘት ያስቸግራል የሚል። ስለዚህ የሱ ዋናው የፖለቲካ ህይወቱ ሌጋሲው ነው፣ የድርጅቱም እንደዛው እና ከዛ አንፃር ውይይትን የሚጠላ ሰው አይደለም። በእኔ እምነት ግን አሁን ቅድም በዘረዘርኩት ምክንያቶች የተነሳ አሁን ውይይት ጊዜው አልፏል። ከዚህ ቡድን ጋር ውይይት ማድረግ አይገባም። ኢንፋክት እኔ ሰሞኑን በሌላ ሚዲያ ስናገር አይደለም እንደ አንድ የፖለቲካ ኃይል እኔ በግለሰብ ከአብይ ጋር ቁጭ ብዬ መነጋገር አልፈልግም። እንደ ግለሰብ ምንም አይነት የሰላም ጉዳይ ለመወያየት የሚበቃ ሰው አይደለም። ኦኬ እና አሁን ጊዜው አይደለም። ውይይት ከማድረግ ይልቅ ኢንፋክት ከፈለገ በቀጥታ እነዛን ቅድመ ሁኔታዎች ወስዶ ከትግራይ ኃይሎች ጋር መነጋገር ነው። ማንም ገላጋይም ዳኛም አያስፈልገውም። ቀላል ነው። ጦርነቱን ማቆም፣ ሁለተኛ ከበባውን ማንሳት፣ ለህዝቡ የሰብአዊነት እርዳታ እንዲደርስ ማድረግ፣ የታሰሩ ሰዎችን መፍታት፣ ከዛ በኋላ ቁጭ ብለን እንደራደር ማለት ይችላል። ይሄ ቀላል ነገር ነው። የደረሱ ግፎችና ችግሮችን ደግሞ ገለልተኛ መርማሪ ያጣራ፣
በተጣራው መሰረት እና ልክ ጥፋተኞች ይጠየቁ ማለት መቻል ያስፈልግ ነበር። ይሄንን ከማድረግ ይልቅ ሌላ ነገር ውስጥ የጥላቻ ስካር በህዝብ ዘንድ በመፍጠር ህዝብ ደም እንዲቃባ ማድረግ አካሄድ ነው ያላቸው። እነዚህ የህዝብን ብሶት በውሸት ትርክት በመቀስቀስ ያንን ብሶት ወደ ፖለቲካ ቁጣ በመቀየር ፖለቲካል ሪዘንትመንት በመቀየር ያንን የፖለቲካ ቁጣ በዘር ማጥፋት አግባብ አንድ ህዝብ ላይ ነጥሎ እንዲዘምት በማድረግ አንድ ላይ እንኳን አይደለም በቤኒሻንጉል ጉሙዝን በበርታና በጉሙዝ ላይ በኦሮሞ ላይ በኦሮሚያ በሁሉም አካባቢ የብሔር ኃይሎችን በሙሉ ነጥሎ ለማጥቃት ይሄንን አይነት የጥላቻ የእብደት ፖለቲካ መዝራት ለውይይት የሚጋብዝ አይደለም። ከዚህ ቡድን ጋር ውይይት አይደለም የሚያስፈልገው። እንዳለ ኢንፍራስትራክቸሩ መዋቅሩ ብቻ ሳይሆን ኢንፋክት ትቶት የረጨው የፕሮፓጋንዳ ትርክት በሙሉ መነቀል ነው ያለበት። ከዚህ አንፃር የነመረራ ጉዲና ያቀረቡት የኦፌኮ ያቀረበው ሐሳብ አንደርስታንደብል ነው፣ ይረዳዋለሁኝ። የነሱን ቁመናና የፖለቲካ ቁመናና ህይወትን ስለምረዳ ግን በእኔ እምነት እነሱም ይላሉ እዚህ በፊት ይሁን የእድሜ ዘመናችንን ይሄን ስንጠይቅ ቆይተን ይሄን መግለጫ አውጥተን ምናምን ይሉና አሁንም አንዳንድ ሰዎች ጊዜው አሁን የውይይት አይደለም ይያሉ የሚሉ ቢኖሩም ከሚቀር የዘገየ ውይይት ይሻላል ነው የሚሉት። እና እኔ ደግሞ መዘግየት ብቻ ሳይሆን we don't even have a right partner ትክክለኛ የሆነ ተወያይ ወዳጅ እንኳን በዛኛው ኤንድ የለንም እላለሁኝ። ስለዚህ ጊዜው ትክክል አይመስለኝም። በእኔ እምነት አሁን የውይይት ጊዜ አይደለም የሚል ነው ያለኝ። ሁለተኛ ተወያይ ፓርትነር የለንም ብዬ ነው ማምነው። ቅድመ ሁኔታዎቹን ግን ሙሉ በሙሉ መቀበላቸው ናቸው። ቅድመ ሁኔታዎቹን ካየሽ ኤግዛክትሊ እነዚህ የሚመስሉ ቅድመ ሁኔታዎች በትግራይ ክልላዊ ብሔራዊ መንግስት በኩልም ቀርቧል። አሁን ዛሬ እንዳነበብኩት ደግሞ ዛሬ የወጣ የትግራይ ተቃዋሚ ፖለቲካ ኃይሎች ያወጡት መግለጫ አለ። እነሱም ዛሬ አሁን ሳነበው የሚጠይቁት እነዚህ ነው። አራት ነው እነሱም ቅድመ ሁኔታ ዓለም አቀፍ ኮሚኒቲው የሚያስተላልፍበት መልእክት። ስለዚህ ቅድመ ሁኔታዎቹ ላይ ችግር የለም። ቅድመ ሁኔታዎቹ ሳይሆኑ ተወያይ ፓርትነር የለንም፣ ለመወያየት ጊዜው አይደለም። ዶክተር ሌላው እንግዲህ በተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽን እና በኢትዮጵያ ሰብአዊ መብት ኮሚሽን የጋራ ምርመራ ወይም ደግሞ የጣምራ ምርመራ ሲያካሂዱ የነበረ መሆኑ ይታወቃል። የፊታችን ረቡዕ ማለትም ኖቬምበር 3 ደግሞ ሪፖርት ይወጣል እየተባለ ነውና ከዚህ ሪፖርት ምን እንጠብቅ? እንደሚታወቀው የኢትዮጵያ ሰብአዊ መብቶች ኮሚሽን ነፃና ገለልተኛ የሰብአዊ መብት ጠበቃ ነው ብዬ አላምንም። እንደ ህገ መንግስቱ ቢሆን ኖሮ የሰብአዊ መብቶች ኮሚሽን የሀገሪቱን ህገ መንግስታዊ ግዴታዎች ለሰብአዊ መብት ያለውን ህገ መንግስታዊ ግዴታዎች እነሱን ያስጠብቃል፣ ያስተገብራል። በእኔ አረዳድ ኢትዮጵያ ውስጥ የኢትዮጵያ ህገ መንግስት እውቅና የሚሰጣቸው 31 ያህል አንቀጾች እውቅና ለሚሰጣቸው መብቶች ዴዲኬትድ ተደርገዋል። ምዕራፍ 3 ሙሉ በሙሉ የኢትዮጵያ ህገ መንግስት እና ምዕራፍ 10 የፖሊሲ ኦብጀክቲቮች አንቀጽ በጣም ሰፊ በሆነ ደረጃ ዝርዝር በሆነ ደረጃ የዓለም አቀፍ የሰብአዊ መብቶች ሰነዶች እውቅና የሰጧቸውን መብቶች በሙሉ ባካተተ ደረጃ እውቅና ይሰጣል። ስለዚህ ኢትዮጵያ ውስጥ የሚቋቋም የሰብአዊ መብት ድርጅት የሰብአዊ መብት ኮሚሽን ሆነ የመንግስታዊ ያልሆነ ተቋም ሆነ የሰብአዊ መብት ተሟጋች የኦምቡድስማን ኢንስቲትዩሽን በዋናነት የዚህ ህገ መንግስታዊ የሰብአዊ መብቶች ሰነድ ባላደራ ነው ማለት ነው። በተለይ የሰብአዊ መብት ኮሚሽን የዚህ ህገ መንግስታዊ እውቅና የተሰጣቸው መብቶች የነዚህ መብቶች ባላደራ ነው ብዬ ነው የማስበው። መንግስት እነዚህን መብቶች መጠበቅ፣ እውቅና መስጠት፣ መንከባከብ እና መተግበር አለበት። ዋና ግዴታው ነው። አንቀጽ 13 የሚለው መንግስት እነዚህ መብቶች መጠበቅ፣ መንከባከብና ማስጠበቅ፣ ማስከበርና መተግበር ካልቻለ የሰብአዊ መብት ኮሚሽን በመሰረቱ የሚለው ነገር ይሄንን አልቻልክም
ብሎ ያስታውሳል። መንግስት ግዴታው መብቶችን ዕውቅና መስጠት፣ አለመጣስ፣ ማክበር ብቻ ሳይሆን ሌሎች እንዳይጥሱ ማስከበር። ሌሎች እንዳይጥሱ ደግሞ የሚያስከብረው የህግ ማዕቀፍ በማውጣት፣ የተቋም ማዕቀፍ በማውጣት፣ የስነ ስርዓት የአፈጻጸም ስነ ስርዓት ደንቦችን በማውጣት እነዚህ ነው። እነሱ ጉድለት ባሉበት ቦታ አግባላቸው ባሉ እነዚህ አይነት ጉድለቶች ባሉ ቦታ ላይ የሰብአዊ መብት ኮሚሽን ይሄ ጉድለት አለ ብሎ ለመንግስት የምክር ሐሳብ በማቅረብ ህግ እንዲወጣ፣ ተቋም እንዲመሰረት፣ ስነ ስርዓት ደንብ እንዲዘጋጅ ይሄንን ይመክራል። መንግስት በዋናነት በራሱ እጅ ደግሞ የወንጀል ሲፈጽም፣ የሰብአዊ መብት ጥሰት ሲፈጽም ያንን ኮንኖ መንግስት የእርምት እርምጃ እንዲወስድ ያስገድዳል። የእርምት እርምጃ እንዲወስድ መንግስት በህዝብ ተቋማት ዘንድ እርምጃ ያስወስዳል። ምን አድርጎ ነው የሚያደርገው? ሪፖርት ያደርጋል። የሰብአዊ መብት ተቋም ዋና ስራው ምርመራ ያደርጋል። የምርመራውን ውጤት ሪፖርት ያደርጋል። በሪፖርቱ መሰረት ለተወካዮች ምክር ቤት ያቀርብና በፈጸሙት የመንግስት አካላት ላይ እርምጃ እንዲወሰድ ምክር ሐሳብ ያቀርባል። ይሄንንም ደግሞ በሌላ በኩል ከዓለም አቀፍ ማህበረሰብ ጋርም የኢትዮጵያ የሰብአዊ መብት ባላደራ ስለሆነ የዓለም የሰብአዊ መብቶች ጉዳይ ባላደራ ከሆኑ ተቋማት ለምሳሌ UN Human Rights Commission ጋር ኢንተርፌስ በማድረግ በጋራ የሰብአዊ መብት ጉዳይ የሰብአዊ መብቶች አፈጻጸም ጉድለት ባሉባቸው ነገሮች ላይ ይተባበራል፣ ትብብርን ያመጣል። በሌላ በኩል በአገሪቱ ውስጥ የሰብአዊ መብቶች ሊተገበሩ የሚችሉት የህዝቡ የሰብአዊ መብት ዕውቀት ባህል በዳበረ መጠን የሰብአዊ መብቶችን ባህል human rights culture ለማሳደግ ደግሞ የትምህርት እና የሰብአዊ መብት እሴቶችን የማስፋፋት ስራ ይሰራል። ፕሮሞሽን ስራ ማለት ነው። ይሄንን በመስራት ህጎች እና ህገ መንግስት ወይም የዓለም አቀፍ ሰነዶች ተተግባሪ የሚሆኑት በሰው የመረዳት መጠን እንጂ በሰነዶች ውስጥ ስለተጻፉ አይደለም። በሰው ልብ ውስጥ መጻፍ አለባቸው ማለት ነው። የሰው አመለካከት መቀየር አለበት። ይሄንን ስራ ይሰራል ነው የሰብአዊ መብት ኮሚሽን ኦምቡድስማን ኢንስቲትዩሽን እነዚህን ስራዎች ይሰራሉ። ማንዴታቸው ይሄ ነው። ጥሰት ተፈጽሟል ተብሎ ዘገባ ሲደረግ ግን የመጀመሪያው ስራቸው በፍጥነት መፈጸሙን ኮንነው የተፈጸመውን ነገር ግን ዝርዝር ምርመራ አድርገው የምርመራውን ውጤት ማንንም ሳያዛቸው ማንንም ሳይላቸው በቅድሚያ ጋድ የሚያወጡ እነሱ ናቸው። ከማንንም በፊት የሚቆጡት የሚያዝኑት በሰብአዊ መብት ጥሰቶች እነሱ ነው መሆን ያለባቸው። የኢትዮጵያ ሰብአዊ መብት ኮሚሽን ያንን ሲያደርግ ታይቶ አያውቅም በታሪክ። አብይ አህመድ ወደ ስልጣን ሲመጣ ያለምንም ህገ መንግስታዊ ፕሮሲጀር ነው የሰብአዊ መብት ኮሚሽን መሪውን ዝም ብሎ የቀየረው። ቀድሞ የነበረውን አባሮ አዲስ የመደበው ምክንያት ለውጥ። የጠቅላይ ፍርድ ቤት ዳኛ እንደዚህ ነው የቀየረው። የሀገሪቱን ፕሬዚዳንት እንደዚህ ነው የቀየሩት። ለውጥ ነው ስሙ። ግን ለምንድን ነው ይሄን የሚያደርገው? ሙሉ በሙሉ የሰብአዊ መብት ባላደራ የሚሆን ተቋም ለማፍጠር ነፃና ገለልተኛ የሰብአዊ መብት ባላደራ የሚሆን ተቋም ለመፍጠር ተብሎ ሳይሆን የአብይ ደጋፊ የአብይን የሰብአዊ መብት ጥሰቶች ሚደብቅ የሚያጋልጥና ያሳጣ ሳይሆን ሚደብቅና ጀስቲፋይ የሚያደርግ የሚሸፍን ተቋም ለማድረግ ተብሎ ነው። ከዛም በኋላ የተፈጠሩት በተቋሙ ውስጥ የተቀጠሩት በጣም ብዙ ሰዎች በዩናይትድ ኔሽንስ ቮለንቲርስ ፈንድ UNV ስቴተስ በሰብአዊ መብት ኮሚሽን ውስጥ በምርጫ ቦርድ በተለያዩ ሌሎች ተቋማት ውስጥ የተቀጠሩት ሰዎች በሙሉ በፊት የዞን 9 የተቃዋሚ ቡድን አባላት የነበሩ ሰዎች ናቸው። እነዚህ ሰዎች ናቸው እዚህ ተቋም ውስጥ የሚሰሩት። በተለያየ ጊዜ አብይ የሚፈጽማቸውን የሰብአዊ መብት ጥሰት ያለባቸውን ጦርነቶች፣ ወንጀሎች በሙሉ ሲደግፉ የቆዩ ሰዎች ናቸው። ይሄ ተቋም ቁመናው ይሄ ነው። ሐሳቡና ዓላማው የሰብአዊ መብት ጥሰቶችን የማጋለጥና የማሳጣት ፈጻሚዎቹን የማሳጣት የማስቀጣት ሳይሆን የሰብአዊ መብት ጥሰቶችን መርምሮ ለህዝብ ማቅረብ ሳይሆን ለህሊና ፍርድ የማቅረብ ሳይሆን የሰብአዊ መብት ጥሰቶችን የመንግስት የሰብአዊ መብት ጥሰቶችን መደበቅ፣ ሁለተኛ የጥሰቱን ጀስቲፋይ ማድረግ ለጥሰቱ ምክንያት መስጠት፣ ሶስተኛ መንግስት በተለያዩ የዓለም አቀፍ ተቋማት በሰብአዊ መብት ጥሰት ሲወቀስ ምላሽ መስጠት ነው የነሱ ስራ ይሆን። ስለዚህ
የሰብአዊ መብቶች ጠበቃ መሆን ትተው የመንግስት ጠበቃ የአብይ አህመድ ጠበቃ ነው። ታዲያ ከዚህ ምንድነው የምንጠብቀው ማለት ነው? የሮቡ ሪፖርት ላይ ኤግዛክትሊ ይሄንን ስላሳዩ ከዚህ አልፎ ደግሞ ይሄ ጦርነት እንኳን ከተጀመረ በኋላ በማይካድራ ንጹሃን ተጨፍጭፈዋል ብለው ያለምንም የማጣራት እርምጃ አንድም ሰው ወደ ቦታው ሳይልኩ ተፈጸመ ተብሎ ጫጫታው በአማራ ሊቃን በኩል በተነገረበት በሶስተኛው ቀን የትግራይ መከላከያ ሰራዊት በማይካድራ ሰላማዊ ሰዎች ላይ ጥፋት ፈጽመዋል፣ የማጥፋት እርምጃ ፈጽመዋል ብለው መግለጫ ወጥቷል። ያ ተአማኒነታቸውን ሙሉ በሙሉ ይሄን ጦርነት በተመለከተ ኮምፕሊትሊ ዲስትሮይ አድርጎታል። ይሄ ባለበት ሁኔታ ከዓለም አቀፍ የሰብአዊ መብት ተከራካሪ ድርጅት ማለትም የተባበሩት መንግስታት ድርጅት የሰብአዊ መብት ጽሕፈት ቤት ጋር በመተባበር በአክሱም በተለያዩ የትግራይ ከተሞች ውስጥ የተፈጸሙ አሰቃቂ የሰብአዊ መብት ወንጀሎችን እንዲያጣሩ ሲባል በወቅቱ ያልነው ወይ ዓለም ያጣራ ወይም ተውት፣ ይሄ ቡድን ለማጣራት አይችልም፣ ኦሬዲ ትራክ ሬከርዱ ልክ አይደለም። አንደኛ ገለልተኛና ነፃ አይደለም፣ ካሻሻሙ አንስቶ ከስታፉ አቀጣጠር አንስቶ ከሚያገኙት ገንዘብ አንስቶ። ሁለተኛ ትራክ ሬከርዳቸው ልክ አይደለም። በተለያየ ጊዜ ለምሳሌ በጉጂ እና በቦረና በወለጋ በነበረው ጦርነት የተፈጸሙ አሰቃቂ የሰብአዊ መብት ጥሰቶችን ህፃናትና ወንዶችና ሴቶች ልጆች የተደፈሩበት ሁሉ ማለት ነው መድፈርን እንደ ፖለቲካ ዌፐን አድርገው የሚጠቀሙበት ሁኔታ የተባበሩት የሰብአዊ መብት ሂውማን ራይትስ ዋች ዘገባ ሲያቀርብ የሰብአዊ መብት ኮሚሽን የሚለው ታጣቂዎቹ ናቸው የፈጸሙት፣ ገለልተኛ አይደለም። ምንድነው ያደረገ የነበረው? መንግስትን ነው እየተከላከለ ያለው። መብት መጣሱ አይደለም ያስጨነቀው። ይሄንን እኔም በራሴ ያጣራለሁ አይደለም ያለው። ይልቅ ይሄ የተፈጸመው በመንግስት ሳይሆን የተፈጸመው በመንግስት ሳይሆን አይደለም ታጣቂዎች የፈጸሙትን አላካተተም ይላል። የሚያሳዝን ነገር ነው። ለምን ነው ይሄን የምንልበት ምክንያት? በአንድ ሉዓላዊ ሀገር ውስጥ ታጣቂዎች ሌሎች መንግስታዊ ያልሆኑ ኃይሎች የሰብአዊ መብት ጥሰት ቢያደርሱም ተጠያቂው መንግስት ነው። ምክንያቱም ህዝቡን የመጠበቅ ያለበት የህዝቡን መብት ማስከበር ኃላፊነት ያለበት መንግስት ነው። ስለዚህ መንግስት ይሄንን አላደረገም እና ይሄን ማድረግ አለበት። ግን ሌላው ቢቀር ግን እኔ እስካጣራው ድረስ በዚህ ላይ መልስ የለኝም ማለት ሲገባ ወጥተው አንደኛ የወጣው መግለጫ ባላንስድ አይደለም፣ ያናገሩት ቪክቲሞቹን ብቻ ነው፣ ተጠቂዎቹን ብቻ ነው፣ መንግስትን ከመንግስት አልሰሙም። ግን መንግስት ደግሞ ጥያቄ ተጠይቆ ደብዳቤ ተጽፎለት አልመለሰም፣ ያማታሽ ተደርጓል። በሌላ በኩል የነሱ የፈጸሙትን አትሮሲቲም አይዘግብም፣ እንደዚህ የሚል መግለጫ ወጥቷል። እነዚህን ሁሉ ነገሮች ስታይ የኢትዮጵያ ሰብአዊ መብቶች ኮሚሽን የአጣሪነት ስራ ለመስራት ምንም አይነት ቁመና የለውም፣ የሞራል ቁመና የሞራል ኦቶሪቲ የለውም ስንል ነበር። ያም ሆኖ የዓለም መንግስታት ድርጅት አንደኛ በሴክሬታሪያቱ በኩል በአንቶኒዮ ጉቴሬስ በኩል በጣም ለአብይ የማድላት ነገር ስላለ ቀደም ብሎ ጀምሮ ይታይ። ሁለተኛ በአጠቃላይ የዓለም ተቋማት የዓለም መንግስታት ተቋማት ምንም ነገር ካለ መስራት ትንሽ ለመስራት ጥረት ማድረግ ስለሚመርጡ ማለትም ምርመራ አይካሄድ በቃ እነሱ ምን ቢካሉ የኛውም ከሚባል እመረምራለሁ ካለ የኢትዮጵያ መንግስት ኢንጌጅ ማድረግ ይሻላል። እመረምራለሁ ካለ እንግዲያው አንተ ብቻ የምትመረምረው ተአማኒነት አይኖረውም፣ እኛ ደግሞ እንጨመርበት እንበል ብለው በቃ እኛ እንደምንፈልገው ሁሉ ሳይሆን የሰብአዊ መብት ሰዎች እኛ የሰብአዊ መብት አክራሪዎች ናቸው ይሉናልና እኛ እንደምንፈልገው ሳይሆን እስ የመንግስትንም ከነግሳንግሱ እንቀበልና አብረን እንመርመር ነው። that's fine። ይሄን ያህል የነሱ ጭንቀት ስለሚገባኝ አይመርመር ከሚል መንግስት ይመርመር ከሚል መንግስት ጋር አብረን እንመርመር ማለት አትሊስት እነሱ ይያሉ ሙሉ በሙሉ አውት ኦፍ ባላንስ የሆነ ነገር አይወጣም ከሚል እሺ ብለሽ ሰጫዋለሽ እድል። አሁን ግን የሰሞኑ ሪፖርት ላይ ምንም ቁም ነገር ማልጠብቅበት ዋናው ምክንያት ምንድነው? ወደ ተባሉት የጥፋት መንደሮች አንድም ጊዜ አልሄዱ። ሁለቱም ከተጠቂዎቹ ጋር አልተገናኙ፣ ቦታውንና አውዱን አላጠኑ። ኦፍ ኮርስ ይሄንን ሁሉ ጀስቲፋይ የሚያደርጉ ነገር በጽሁፋቸው በሪፖርታቸው ውስጥ ያቀርባሉ ብዬ ተስፋ አደርጋለሁ። ጦርነት ሁኔታ ስላለ ምናምን ነገር ሊያወሩ ይችላሉ። ነገር ግን በቦታው ሳይገኙ ተጠቂዎቹን ሳያናግሩ
አጠቃላይ ያለውን የፖለቲካና የጦርነት አውድ የወታደራዊ አውድ በደንብ አድርገው ሳያዩ ይሄን ነገር ሳይረዱ ከተማ ቁጭ ብለው በስልክና በአንዳንድ ባለስልጣናትን በማናገር የሚደረግ ሪፖርት ከሆነ ምንም አይነት ተቀባይነት ሊሆን አይችልም። ለኔ ግን ገና ከጅምሩ የማጣራት ቁመና የሌለው የሰብአዊ መብት ጥሰትን የማጋለጥ ሳይሆን የመሸፈን መንግስትን የማስጠየቅ ሳይሆን የመደገፍና የመከላከል ስራ የሚሰራ ተቋም ተሳታፊ የሚሆንበት ማጣራት ምንም ትርጉም አይኖረውም። ከወዲሁ ነው ማልቀበለው ይያልኩኝ። ዶክተር ይሄንን የመጨረሻ ጥያቄ ላድርገውና ከሰሞኑን የአሜሪካ ሴናተር ከረን ባስ ህወሓት ከኦነግ ሸኔ ጋር ያለውን ግንኙነት ማቋረጥ አለበት ስትል ተደምጣለችና ይህንን እንዴት ነው ያየኸው? በጣም ያሳዝናል። እንደዛ አይነት ሚዛኑን የሳተ ንግግር በመናገሯ በአንድ በኩል በውስጥ በሌሎች ሀገሮች የውስጥ ጉዳይ አንገባም የሚሉ ሰዎች ናቸው። በሌላ በኩል በውስጥ ያለውን ችግር ደግሞ በደንብ ሳይረዱ ከመንግስት የሰሙትን ይዘው የሚናገሩ አይነት ሰዎች መኖራቸው የመፍትሄው አካል ከመሆን ይልቅ የችግሩ አባባሽ የመሆን እድል ለራሳቸው ይፈጥሩ ናቸው። ኖርማሊ ኮንግረስመን ወመን ካረን ባስ ብዙ ነገር ላይ በኢትዮጵያ ጉዳይ ላይ የተሻለ መረዳትም አላቸው ብለን እናስብ ነበረ። ጥሩ ናቸው ለአካባቢው ሀገሮች ውስጥ ለሚሆኑ የፖለቲካ ዳይናሚክስ እና ለሰብአዊ መብቶች ሁኔታ መቆርቆራቸው ጥሩ ነው ብለን ነው የምንረዳው። በዚህ የጦርነት አካሄድ ላይም ገና ከመጀመሪያው በነበራቸው ፖዚሽን ምናውቃቸው መንግስት እያደረገ ያለው አካሄድ ትክክል እንዳልሆነ ወይም አትሊስት የሚደረጉ የጥፋት እርምጃዎች ተገቢ እንዳልሆኑ በመናገር የሚታወቁ ናቸው። ከዚህ የተነሳ አሁን በመተናገሩት አሁን በቅርብ ወጣው ጽሁፍ ላይ በንግግራቸው ተብሎ የወጣው ጽሁፍ ላይ ያየሁት ነገር ያልተጠበቀ ስለሆነ ብዙ ሰው እንዲል አድርጓል። ሁለት ነገር ሊኖር ይችላል። አንደኛ የመንግስት ሎቢስቶች ባልተገባ መንገድ የበለጠ ጫና ማለትም ኢንፍሉዌንስ ተጽዕኖ አሳድሮባቸው ሊሆን ይችላል። ሰው የተረዳውን በተሰጠው መረጃ ያህል ነው የሚያስበውና አስተያየቱን የሚሰጠው። ስለዚህ የደረሳቸው መረጃ ምን አይነት ነው የሚለው ነገር ሊጠየቅ ይገባል። ሁለተኛ ግን አይ ቲንክ ያ ሁኔታ የሚያሳየው በኦሮሞ ሎቢስቶች እና አክቲቪስቶች በኩል ድክመት እንዳለ ነው የሚያረጋግጠው። ለምንድን ነው ይሄን የምንልበት? ኦፍ ኮርስ የኢትዮ አማራ ሊቃን የመንግስት ሰዎች የኦሮሞ ነጻነት ጦርና የትግራይ መከላከያ ሰራዊት መቀራረቡን በፍጹም በቃ የሚያቃዣቸው የሚያስፈራቸው ነገር እንደሱ ያለ ነገር የለም። የአብይ ቡድን በጣም ከሚያናዳቸው ነገሮች መካከል እኔ ጓደኞች በትግራይ ሚዲያ ተቋማት ላይ መናገራችን ለምሳሌ በአክሱማይት ወይም በቲኤምኤች ወይም በተለያዩ የትግራይ ሚዲያ ተቋማት ላይ ሐሳባችንን መስጠታችን ነው። አንዳንድ የኦሮሞ የመንግስት ሰዎችም ጭምር ማለት ነው ለወያኔ ምናምን ይላሉ። ሰምተዋል መናገረው እዚህም ላይ ለኦሮሞ የትም ቦታ መናገረው ነው። ለኦሮሞ የምናገረው እውነት ደግሞ ለትግራይ ህዝብም እውነት ከሆነ ለሲዳማም እውነት ከሆነ ለሶማሊም እውነት ከሆነ ለጉሙዝ ለበርታውም እውነት ከሆነ ምንድነው የሚያበሳጭ? መናገረው ነገር እኔን የምታውቀኝ ከሆነ መናገረው ነገር ሌላ ቦታ ስናገረው ማያሳፍር ከሆነ እዚህ ጋር ስናገረው የሚያናድድህ ለምንድን ነው? የሆነ ሆኖ ካናደድህ ደግሞ ለምን ትሰማዋለህ? ይሄን ሚዲያ በቃ ለመስማት ትችላለህ ነው የምላቸው። ግን በጣም የሚያናድዳቸውና የሚያቃዣቸው ነገር የነዚህ ቡድኖች መተባበር። ስለዚህ ይሄንን ባልተገባ መጠን በካረን ባስ ላይ የተወሰነ ተጽዕኖ እንዲያሳድር የተሳሳተ መረጃ የሰጣቸው ይመስለኛል። ከዛ በማስከተል ልክ የነሱ አጀንዳ ነው ይሄ ህወሓትና ኦነግ ወይም የኦሮሞ ነጻነት ጦር ምንም አይነት የትብብር ግንኙነት ሊኖራቸው አይገባም የሚለው የብልጽግና አጀንዳ። ይሄን አጀንዳ ለነሱ ባጎረሳቸው መጠን ይሄንን እንዲሉት ተናግረዋል። ናው ይሄ በጣም አንደኛ አይ ቲንክ አሜሪካ መንግስት አቋም የተለየ ነው። ያው ለምሳሌ የዲፕሎማቶቹ ቀደም ብለው ጀምረው ከአብይና
የትግራይ መካከል ያለው ግንኙነት እንዲስተካከል ሲጠይቁ የነበሩ የፕሬዝዳንቱ ልዩ መልእክተኛ እነዚህ ሁሉ ሰዎች ሚሉት የነበረው ውይይት እንዲደረግ ለማስቻል የትግራይ የህወሓትንና ኦነግ ሸኔ የሚሉት እነሱን ማለት ነው ሽብርተኛ ከሚባል የሽብርተኞች ማህደር ከሚባለው ሊስት ማውጣት አለባቸው ሽብርተኛ ማለት አቁሙ የሚል ነው የሚጠይቋቸው የነበረው እዚህ ኦሬዲ ይሄንን የሚረዱ ሰዎች ውይይት እንዲደረግ ከፈለጋችሁ ከሁሉም ኃይሎች ጋር መወያየት እንድትችሉ ሽብርተኛ ያላቻቸውን ሰዎች ሽብርተኛ ማለት አቁሙ ያንን ህግ ሻሩ እያሏቸው እንደነበረ አውቃለሁ ፕሬዝዳንቱ መልእክተኛ ፕሬዝዳንቱ ራሱ የውጭ ጉዳይ ሚኒስቴር ሴክሬታሪ ኦፍ ስቴት መልእክተኛዎቹ እነዚህ ሁሉ ይሄንን ሲሉ እንደነበረ ማስታወሳለሁ ኮንግረስ ወመን ካረን ባስ ይሄንን መናገራቸው ወይ ከሴክሬታሪ ኦፍ ስቴት ጋር ጥሩ መናበብ የለም ወይንም ደግሞ አላግባብ በሆነ ተጽዕኖ ስር ወድቀዋል በብልጽግና ሰዎች በሁለተኛነት ግን ይሄንን አይ ቲንክ መቀበል ያለብን ይመስለኛል የኦሮሞ የመብት ተሟጋቾች የኦሮሞ አድቮኬሲ ስራ ላይ የተሰማሩ ሰዎች ስራቸውን በበቂ ደረጃ አልሰሩም ማለት ነው የብልጽግና ሰዎች ቃል በቃል እነሱ የሚፈልጉትን አጀንዳ በሌላ አገር ባለስልጣን እስኪያስነግሩ ድረስ ተጽዕኖ ማሳደር ሲችሉ መንግስት ግፍ ያደረሰባቸው ያሉ ህዝቦችን የሚወክሉ ሰዎች ኦኬ መንግስት ጦርነት ያደረገባቸው ያሉ ህዝቦችን የሚወክሉ ሰዎች ይሄንን ግፍና ኢፍትሃዊነት በሚገባ ሊናገሩላቸው ለሚገቡ ባለስልጣናት ሊያስረዱ አልቻሉም ማለት ነው ሶ የሚያሳየው አይ ቲንክ በእኛ በኩል ያለውን ድካም ጭምር ነው ኦፍ ኮርስ የነሱን ውሸትም ያረጋግጣል ያሳያል የሰዎቹም ከራሳቸው ተቋማት ጋር አለመናበብ እንዳለ ያስረዳል ግን በዋናነት የኛን ድክመት ያሳያል እና እዚህ ላይ እኛ በርስተን ልንሰራበት ይገባል የሚል እምነት አለ